الزروع والثمار በተመለከተ እንደዚሁ ጥራጥሬ ፍራፍሬዎች ናቸው ለምሳሌ እንደ ስንዴ እንደ ገብስ እንደ ተምርና እንደ ዘቢብ ይሄ ኺላፍ የለውም ነስም የመጣበት ነው ግዴታ ይሆንበታል ከዚህ ጋር የተያዘ በዚህ ቅያስ የሚደረግ ቀለብ የሰዎች ቀለብ የሆነ አንድ ቀለብ መሆን አለበት ሁለተኛ ለረጅም ጊዜ ያለ ምንም እገዛ ራሱ ሳይበላሽ የሚቆይ ነገር መሆን አለበት ለምሳሌ ገብስና ለምሳሌ ስንዴ ብንመለከት የሰዎች ቀለብ ነው እንደዚሁ ለረጅም ጊዜ የሆነ የተለየ ማስቀመጫ ሳናዘጋጅለት በቀመጥ የሚችል ነገር ነው ቆትና ሙደኸር መሆን አለበት ማለት ነው በሱቅ ያስ ብናደርገው አገራችን ለምሳሌ ጤፍ በቆሎ የመሳሰሉት እነዚህ ጥራጥሬዎች የሰዎች እዚህ ምንድናቸው ቀለብ ናቸው እንደዚሁም ደግሞ ለረጅም ጊዜ የሚቀመጡ ነገሮች ናቸው ይሄ ዘካ ግዴታ ይሆንበታል ማለት ነው ግን ዘካው ምን ያህል ነው ከተባለ ሰውየው ይሄንን እነዚህን በሚዘራበት ጊዜ የሚያጠጣው በዝናብ ከሆነ ከሚወጣው ውጤት ማለት ነው 10% ግዴታ ይሆናል 10% ግዴታ ይሆናል ነገር ግን ራሱ በመስኖ ሰውየው ራሱ ባለቤቱ የሚያጠጣ ከሆነ ይሄ 5% ይሆናል ማለት ነው ግዴታ የሚሆነው